መቄዶንያ የገቢ ማሰባሰብ ፕሮግራም ዛሬ በዚህ ሰዓት ከመቄዶንያ አዲሱ ስቱዲዮ በመገኘት ቀጥታ ስርጭቱን እንሆ ጀምረናል። የዘንድሮ ፕሮግራማችን ልዩ የሚያደርገው አዲስ አበባ ውስጥ የሚገኙ ከ1500 በላይ የግል ትምህርት ቤቶች መምህራን እንዲሁም ከ125 በላይ ዩኒቨርሲቲ እና የግል ኮሌጆች ከ33 በላይ ኢንተርናሽናል ትምህርት ቤቶች ገቢ ማሰባሰቢያውን የሚረባረቡበት እንዲሁም መቄዶንያ ተተኪ ትውልድ ከትምህርት ቤቶች የሚያፈራበት ታላቅ ፕሮግራም እንሆ አሁን ጀመረ። ከዚህ በመቀጠል ያለውን ፕሮግራም በግራና በቀኝ መግዲና ናፍቆት አሉ ተራ በተራ እየተቀባበልን ይህን ፕሮግራም ከመቄዶንያ ግቢ ውስጥ ከሚገኘው ዋናው ስቱዲዮ በቀጥታ እናስተላልፋለን። እንግዲህ ባሳለፍነው አመት በጣም ደስ የሚል መርሃ ግብር ነበረ የተካሄደው በሰይፉ ኦን ኢቢኤስ ዩቲዩብ ቻናል በቀጥታ በጣም በርካታ ኢትዮጵያውያን ኤርትራውያን ከመላው ዓለም ከሀገር ውስጥም ከባህር ማዶ እንግዲህ ከአንድ ብር ጀምሮ ያላቸውን ለመቄዶንያ ሰጥተው ነበረ። በጣም በብዙ ፍቅር ያስተሳሰረን በብዙ አብሮነት ያስተሳሰረን ፕሮግራም ነበረ። ዛሬም እንግዲህ በዚህ አመት ደግሞ አመቱን ጠብቆ ድጋሚ ስላሰባሰበን እኔ በግሌ በጣም ደስ ብሎኛል። መቄዶንያ ከሚሰራው ስራ አንፃር እውነት ለመናገር እንደዚህ አይነት መርሃ ግብሮች በየአመቱ መዘጋጀት አለባቸው ብዬ አምናለሁ። ዛሬም ተሰባስበን ስለተገናኘን ደስ ብሎናል። አሁንም እንደ አምናው እንደውም ከዛም በበለጠ በጣም ብዙ ኢትዮጵያውያን እንደምትሳተፉ ያቅማችሁን ፍቅራችሁን ለመቄዶንያ እንደምትለግሱ ባለሙሉ እምነት ነን። እንግዲህ ዛሬ በይፋ በመጀመሪያው ፕሮግራም ላይ ከናንተ ጋርም ስለተገናኘው በጣም ደስ ብሎኛል። በጣም ደስ የሚያሰኝ ነው። እንግዲህ ሁሉም ሰው በጉጉት ሲጠብቀው ነበር። በብዙ ዘርፎች በብዙ ተቋማት ትምህርት ቤቶች ልጆች አዋቂዎች ሁሉም የሚችለውን ለእንግዲህ መቄዶንያን ለመርዳት ሰው መሆን ብቻ በቂ ነው የሚለውን ዓላማ በመደገፍ ሁሉም ተዘጋጅቶ ሲጠብቅ ነበር። ይህን ዓላማም ለመደገፍ ትልልቅ የመንግስት ኃላፊዎች ጭምር እዚህ ስቱዲዮአችን ተገኝተዋል። እውነት ለመናገር ሁላችንም እንግዲህ የምንሰጠው ትንሽ ነገር ምን ውጤት ላይ ዋለ ብሎ መጠየቁን ከመቄዶንያ ግቢ ከመገኘት በላይ ትልቅ መልስ ይሰጣል ብዬ የማስበው ተቋም የለም። ስንመጣ እንግዲህ በጣም ትልቅ ህንፃ ተገንብቶ ብዙ አሁንም ገና ሳያልቅ አዛውንቶች አዋቂዎች እየኖሩበት ይገኛሉ። ከዚህ በላይ ደግሞ ያስፈልገዋል። እንግዲህ ከአምናው በርትተን 56 ቅርንጫፎች በተለያዩ ክልሎች ውስጥ መቄዶንያ ተከፍተዋል። ከ9000 በላይ አረጋውያን የአእምሮ ህሙማን በተለይ በጣም በጽኑ የታመሙ ሰዎች የሚረዱበት ማዕከል ነውና ዛሬ መጋቢት 6 ያገናኘን ደግሞ ከዚህ በላይ አሁንም እርዳታችን የሚያስፈልጋቸው ወገኖቻችን አሉ። ይህንን ዓላማ በመደገፍ እውነት ለመናገር እንግዲህ ኃላፊዎቻችን በእንዲህ አይነት ትልቅ ዓላማ ያለው ፕሮግራም ላይ ሲሳተፉ እንደማየት የሚያስደስት የለም። እዚህ አጠገባችን የኢፌዴሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ ተገኝተዋል። ብቻቸውን አይደለም ክቡር ባለቤታቸውን ጭምር ወይዘሮ ጽጌ ኃይሌ ቡኔን ይዘው ተገኝተዋል። የመጋቢት 6ቱን የመቄዶንያን ዩቲዩብ ቻናል መርሃ ግብር ማስጀመሪያን እሳቸውን በመጋበዝ ብንጀምር ደስ ይለኛል አይደል? በጣም ሰላም ነው። ማነው ትባሉት? እኔ መቅደስ ቹቹ እኔ ናፍቆት። እሺ እንኳን ደህና መጡ። እንኳን ደህና ቆያችሁ። ኦን ነው ሆት ማይክ ላይ ነን። አዎ እንኳን ደህና መጡ። እንኳን ደህና ቆያችሁ።
መቄዶንያን በደንብ አይተው ጎብኝተዋል ብዬ አስባለሁ። ከዚህ በፊትም እንደው ሲጎበኙት ለመጀመሪያ ጊዜ ሲያዩት የተሰማዎትን ስሜት ይንገሩንና እንጀምር። የተሰማኝ ስሜት ሁለት መልክ አለው። በአንድ በኩል ትካዜ፣ በሌላ በኩል ደግሞ ተስፋ። በአንድ በኩል ደግሞ ተስፋ የበለጠ የለመለመ ይሆን ዘንድ የሚደረገውን ስራና ክንዋኔ ተመልክቻለሁ፣ አይቻለሁኝ። ከጠበቅኩት እና ከገመትኩት በላይ ነው። መቼም እንደ ኢትዮጵያዊ ባህላችን መረዳዳትና መደጋገፍ ነው። ነገር ግን ከተደጋፊው ሕዝብ ቁጥር አንጻር የሚቸረው ቁጥርም ቀላል ባይሆንም ግን እንዲህ በተደራጀ ስርዓት ባለው መንገድ አገልግሎት የሚሰጥ ግንባር ቀደም ተቋም ነው ቢባል የመቄዶንያ ድርጅት የተሳሳትኩ አይመስለኝም እና በበኩሌ መገረም አንድ ነገር ሆኖ ነገር ግን የሚሰራው ስራ ምን ያክል ከዓላማውም በላይ ምን ያክል አድካሚ እንደሆነ ተመልክቻለሁ፣ አይቻለሁ። ስለዚህ የመጀመሪያ እይታዬ ይሄንን ነው የሚመስለው ለማለት ይቻላል። ደስ የሚያሰኘው ደግሞ እንግዲህ ባለቤቶትን ለመጀመሪያ ጊዜ ይመስለኛል እኔ ያየኋቸው እዚህ አይደል? እና መርዳት፣ ሰውን ማገዝ፣ የሰውን ሀዘንና ችግር ከፊት አይቶ መረዳት ለእናት ለሴት በጣም የቀረበ ነው ብዬ አስባለሁ። በበጎ ዓላማ ላይ ደግሞ ሁለት እንግዲህ ትልቅ የተከበሩ ሰዎች አንድ ላይ እንደማየት የሚያስደስት ነገር የለም እና እንግዲህ ክብርት ምን ተሰማሁት ወይዘሮ ጽጌ ሲያዩት ሲጎበኙ እንዲመጡ ዛሬ በዋናው መክፈቻ ፕሮግራም ላይ ትልቅ ምክንያት የሆኑት ነገር ምንድን ነው? እንግዲህ ምክንያት ምንድን ነው? የእኔ ምክንያት ለመጎብኘት ጉብኝት ላደርግ ነው። የመጀመሪያ ነው ስመጣ እና ለዛ ነው። እንዴት አዩት? እንደመጀመሪያ ገና ነው ሊጎበኙ ነው። አሁን ከዚህ ፕሮግራም በኋላ ነው ጉብኝት የሚያካሂዱ። ብዙ ዝግጅት ይጠብቃቸዋል። ውጭ በተለይ መቄዶንያ እናቶች ላይ ትልቅ ትኩረት አድርጎ ነው የሚሰራው። ከእናትም መርዳት ብቻ አይደለም መቄዶንያ ልዩ የሚያደርገው። ክብርት በኋላ እንደውም በጉጉት እንድታዩት ምጋብዞት ምንድን ነው እናቶች ብዙ ጊዜ ወልደው አሳድገው ትልቁን የሰውን ልጅን ኃላፊነት የተሸከሙ እናቶች ናቸው። ያንን ኃላፊነት ከተወጡ በኋላ መጨረሻ ላይ በተለያየ መንገድ እንግዲህ ውለታቸውን የሚከፍላቸው አጥተው ጎዳና ላይ ወድቀው የእናት እንባ በጣም ከባድ ነው። እንባቸውን ሲያዘሩ የነበሩ እናቶችን መቄዶንያ በሺዎች የሚቆጠሩ እናቶችን ከጎዳና ላይ ታድጓቸው እንባቸውን አብሶ ማኖር መጦር ብቻ አይደለም ሃይማኖታዊ ፍላጎታቸውን ጭምር አሟልቶ መቄዶንያ ከሚኖሩ እናቶች ከ90% በላይ የቆረቡ ወይም ደግሞ የሃይማኖታዊ ሙስሊም ከሆኑ ደግሞ የእስልምና ፍላጎታቸው የተሟላላቸው እናቶች ናቸውና እነሱን እንዲያዩ ዛሬ በመምጣቱት በጣም በመቄዶንያ ስም እርሶም ትልቅ ነገር የሚያተርፉበት ጉብኝት ይሆናል ብዬ አስባለሁ። እዚህ ግቢ ውስጥ አንድ ሰው መጀመሪያ ሲመጣ ቢኒያምም ሆነ አብረውት የሚሰሩ የቢኒያም ልጆች ግቢውን ሳትጎበኙ ምንም እንድታረጉ አይፈቅዱላችሁም። በተለያየ አጋጣሚ ከመጣችሁ ግቢውን መጎብኘት ግዴታ ነውና አንዳንዴ የቸኮለ ሰው አረኔ ይቸኩላለሁ አረኔ ስራ አለብኝ ይላል። ግድ የለም ብለው እንቅ አድርገው ግቢውን ያሳዩአችኋል። ካያችሁ ከጎበኛችሁ በኋላ ግን ሙሉ ለሙሉ ስለመቄዶንያ ያላችሁ አመለካከት ነው የሚቀየረው። አብዛኞቹ ከቢኒያም ስር የሚሰሩ ወጣቶች ለመቄዶንያ ጊዜያቸውን የሰጡ ወጣቶች በጉብኝት መተው የቀሩ ናቸውና ከጉብኝት በኋላ ብዙ አዲስ ነገር ይኖራል ብለን እናስባለን። ክቡር ፕሬዝዳንት ባሳለፍነው ዓመትም ይሄው የቀጥታ ስርጭት መርሃ ግብር ሲጀመር መልእክትም ተላልፎ ነበር አስታውሳለሁና እንደው እንደዚህ አይነት ተቋማት በመንግስት መደገፍ አለባቸው ብዬ አምናለሁ። ምክንያቱም በጣም ብዙ ስራ ነው እየተሰራ ያለው በመቄዶንያ ስርና እንደው መንግስት ምን ማድረግ አለበት? ምንስ ለማድረግ ያስባል? መቄዶንያንና እንደ መቄዶንያ ያሉ ደግሞ በጣም ብዙ ተቋማትን ለማስጀመር። ጥያቄውን ከመመለስ በፊት ሁለት ነገሮች ልበል። በኢትዮጵያ ደቡብ ክልል በጋሞ ዞን የተለያዩ ቦታዎች ኢትዮጵያውያን
ባልተጠበቀ ሁኔታ ምናልባት ሳያስቡት እለት ደራሽ በሆነ ናዳና ጎርፍ ህይወታቸውን አጥተዋል። ለነዚህ ኢትዮጵያውያንና ለመላው ኢትዮጵያውያን በዚህ አጋጣሚ መጽናናትን እመኛለሁኝ። በዚህ አደጋ ጉዳት የደረሰባቸው ወገኖች ደግሞ ፈጥነው እንዲያገግሙ እንዲድኑ ምኞቴ ነው። ለቤተሰቦችም በሙሉ መጽናናትን እመኛለሁ። ሁለተኛ ምናልባት ሌላ እድል እንደሚኖረኝ እገምታለሁኝ። አቶ ቢንያም ይህንን ስታስብ ይህንን ስትወጥን ከተግባሩ ይልቅ ከፍ ያለ አክብሮት ያለኝ ስለ ሀሳብህ ነው። አንዳንዴ እንዲህ አይነት ትልልቅ የቸርነት ተግባር የሚፈጽሙ ሰዎች እርግጥ ነው ብዙ ተጠበው ተጨንቀው ተግባራዊ የሚያደርጉት ነው። ምናልባት በፈረንጅ አባባል አንዳንዱ ባለጸጋ ወርቅና ብር ከመላሱ አድርጎ ተወለደ ይባላል። ማለት የተቸረ ነው፣ ሀብት አለው ለማለት ነው። ብዙ ኢትዮጵያውያኖች ግን ያድል የለንም። ከገጠር ከአርሶ አደር ወይም ከከተማ ከደካማ ቤተሰብ ወጥተን ነው ህይወት በፈቀደልን መንገድ ሀሳባችን በተለመው ልኬታና መጠን ህይወታችንን የምንመራው። እርግጥ ነው አቶ ቢንያም ያን ያክል ቅድም እንዳልኩት ከባለጠጋ ቤተሰብ የመጣ አይመስለኝም። ነገር ግን ከባለጠጋ በላይ ይሄን ያክል ከፍ ያለ ሀሳብ በማመንጨትህ ከተግባርህ ይልቅ እሱም ትልቅ ዋጋ የሚሰጠው ሆኖ ማሰብህ ግን እደነቃለሁና በዚህ ሁሉ በረከት ከፍ ያለ ምስጋናዬን ላቀርብ እወዳለሁ። እንግዲህ ጥያቄውን ለመመለስ የማህበራዊ አገልግሎት በዋነኛነት የመንግስት ኃላፊነት ነው። ይሄ በተለይ ከማህበራዊ ስርዓት ጋር ከህዝብ ጋር ቅርርብ ያላቸው መንግስታት በአብዛኛውን ከሶሻል ዴሞክራሲ ጋር የተያያዙ ማህበረሰባት በአብዛኛውን ለማህበራዊ አገልግሎቶች ደካሞችን በመጦር ደረጃ በማሳከም ደረጃ ላቅ ያለ በጀታቸውን ይመድባሉ። እኛም በአብዛኛውን የምንከተለው ይህንን መንገድ ነው። ምናልባት የጠነነ ገበያ መር ባላቸው እና ያንን ስርዓት በሚከተሉ ግን ምንም እንኳን የሶሻል ሴኩሪቲ ስርዓት ቢኖራቸውም አብዛኛውን ግን ስራው የሚያከናውኑት በበጎ አድራጎት ድርጅቶች ነው። ስለዚህ የመንግስት ኃላፊነት በሶሻል ፖሊሲው ላይ የተቀመጠ ነው። አብዛኛውን እንግዲህ በሴፍቲ ኔት ፕሮግራም በብዙ ሚሊዮን የሚቆጠሩ የሚመረጥ አግባብ ባይሆንም በብዙ ሚሊዮን የሚጠጉ ኢትዮጵያውያኖች ድጋፍ ያገኛሉ። እንዲሁም ደግሞ መለስተኛ ድጎማ ደግሞ በጤና ኢንሹራንስ እና በተለያዩ ሲስተሞች እንደዚሁ ድጋፍ ይደረግላቸዋል። መንግስት ትልቅ ኃላፊነት አለው፣ ምክንያቱም አገልግሎቱ በሙሉ የህዝብ በመሆኑ። ስለዚህ የተመረጠው መንገድ የመንግስትንና የህዝብን አቅም እንዲሁም ደግሞ ብርቱ የሆኑ ፊላንትሮፒስት ወይም በጎ አድራጎት ድርጅቶችን አቅም በማሰናሰን ይህን የመሰለ ትልቅ ኃላፊነት መወጣት ነው እና በማህበራዊ ፖሊሲው የተቀመጠ ነው። ህገ መንግስቱም ክሊርሊ ነው የሚያስቀምጠው፣ በግልጽ ነው የሚያስቀምጥና በዚህ ማዕቀፍ ብናየው ብዬ ነው። እንግዲህ ደስ ያሰኛል። ሳናመሰግን አናልፍም ሁልጊዜም። ምክንያቱም እንደ ሀገር መፍታት የምንችለው ጉዳይ ነው ብዬ ነው ማስበው። የመቄዶንያ የዶክተር ቢንያም ብቻ ሳይሆን የሁሉም የሆነ ቤት ነው እና በጣም የምወደው አባባል አለ ዶክተር ቢንያም። ያው መጽሐፍ ቅዱሳዊም ቢሆን ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ እና
የቆሙ የመሰሉን ኃላፊዎች፣ የቆሙ የመሰሉን ሀገር መሪዎች፣ የቆሙ የመሰሉን የሕክምና ተቋም ትልልቅ ምርምር ሲያደርጉ የነበሩ በተለያዩ ሀገራት ብዙ ኃላፊነት የነበራቸው የእነሱን ፕሮፋይል ገብተን ስናይ በጣም የምንደነቅባቸው ሰዎች ዛሬ መቄዶንያን ሲረዱም የነበሩ ሰዎች ዛሬ ተረጂ ሆነው አግኝተናቸዋል እና ማናችንም እዚህ ስላለመምጣታችን እርግጠኛ አይደለንም እና እንግዲህ አሁን ለሚሰራው ቀጣይ ፕሮጀክት እንደ ግለሰብ እርስዎ እንግዲህ ምን ቢደረግ የተሻለ ዘለቂታዊ መፍትሄ እንደ ህዝብም ደግሞ ቀድሞ መስራቱ ላይ ብዙ መጠንቀቅ አለብን ብዬ አስባለሁ። ቀድመን ከመውደቅ ቀድመን ብዙ ነገሮችን መስራት እንደ ሀገር ይገባናል። ምን መሆን አለበት? እዚህ ከመጣን በኋላ እነ ዶክተር ቢኒያም አሉልን፣ ህዝብም አብሮን አለ። ሳንመጣ ምን እናድርግ ብለህ አስባለሁ? እንግዲህ በተለይ በሽግግር ላይ ያሉ ሀገራት አብዛኞቹ እንግዲህ ከድህነት አረንቋ ለመውጣት መታገል አይደለም በዋነኝነት የማህበረሰባቸው ህይወት የሚለወጠው በስራ ነው። ስራን መፍጠር ደግሞ ቁም ነገር ነው። አሁን ይህንን ለማድረግ ደግሞ ራዕይ ያለው ሊደርሺፕ ወይም አመራር፣ ራዕይ ያለው ሀሳብ፣ መለወጥ መቻልን መርህ ያደረገ እንደሚቻል የሚያመነ ሊደርሺፕ በሚኖርበት ጊዜ እንዲህ አይነት እጣ ፋንታ ባልተጠበቀም ሁኔታ ሊያጋጥማቸው የሚችሉን ሰዎች አስቀድሞ መታደግ ይቻላል። እንግዲህ እንደ ግለሰብ ካየነው አንድ ነገር ነው። ግለሰብ ያልተመቸ ወይም ደግሞ እንቅፋት ያጋጠማቸው፣ ኑሮ ፊቱን የዞረባቸው፣ የተንገላቱ እሱን ማየት ይቻላል። እንደ መንግስት ሲታይ ግን በአብዛኛው እንግዲህ እንደ ማህበረሰብ ነው የሚታየው። ቁልፉ ድህነትን መታገል ነው። ድህነትን ለመታገል ደግሞ አብዛኛውን ህዝብ ደግሞ ከዛ አረንቋ ማውጣት የሚቻለውም ደግሞ በትክክለኛ ፖሊሲና አግባብ ይመስለኛል። ፖለቲካዊ እንዳይመስል ይህ አባባል እውነት ስለሆነ ነው እንዲያ የምናገረው። ብዙ ሀገሮች ስተዘዋውረን ተመልክተናል፣ አይተናል። ቅድም እንዳልኩት በሶሻል ዴሞክራሲ መርህ ላይ የሚጓዙ አብዛኞቹን ከበጎ አድራጎት ወይም ከሶሻል ሴኩሪቲ ጋር የተያያዘ አጽንኦት ስለሚሰጡ ሰው ወድቆ አይወድቅም። አንዳንዶቹ ደግሞ ለዛ ካፒታል ወይም ገበያ ወይም ሀብት ማረም ማስተካከል ይችላል ብለው የሚያስቡ ደግሞ የሚሾልክባቸው የማህበረሰብ ክፍል ደግሞ አያሌ። ሎስ አንጀለስ ብዙ ዓመት ኖረናል። በስራ ምክንያት የመንግስት ሰራተኛ ሆነ። እኔ አሁን ከሚያንጸባርቀው የሆሊውድ ጎዳና እኒህ የምናደንቃቸው ሳናውቃቸው ማለት ነው፣ በአካል ሳንገናኛቸው የምናውቃቸው የፊልም ተዋናያን እንደ ጹብ ድንቅ የሚመለከቱት እና ስማቸው የሚጻፍበት እንደ ሆሊውድ ቡልቫርድ ያን አይቶ ሮዲዮ ቡልቫርድ ያን አይቶ የተደነቀ የተጠበበ ትንሽ ማይል ወደ ታች ደግሞ ስኪድሮ የሚባል ቦታ አለ። ከቪየትናም ጦርነት በኋላ የተጀመረ ነው። እዛ ያለ ነዳያን፣ እዛ ያለ ተጎጂ አሁንማ ብሶበታል። እዛ ያለ የተለያየ እጽ የተጠቃ መጠለያ ያጣ በድንኳን በቱቦ የሚኖር ሳይ ደግሞ የማህበረሰብ ቅራኔና ውጥንቅጥ እንዴት ከባድ ፈተና እንደሆነ እንመለከታለን። ይሄ እንግዲህ ጎዳና ተዳዳሪ ለመሆን መርጦ የሄደውን አይደለም ጠቅሰው እዛው ነዋሪውን የምጠቅሰው ያለው። ስለዚህ የመንግስታት ኃላፊነት ነው። ብሩህ የሆነ ፖሊሲ ካላቸው፣ እቅድ ካላቸው ለመፈጸም ዝግጁ እስከሆኑ ድረስ ይህንን ቻሌንጅ በሙሉ ኦቨርካም ማድረግ ይቻላል ነው። በመንግስት ብቻ የሚጣል ኃላፊነት አይደለም። ወደ 130 ሚሊዮን እየተጠጋን ነው። ይህ ሁሉ በልቶ ማደር አለበት። መንግስት ይመግበዋል ማለት አይደለም፣ ግን ሰርቶ ጥሮ ግሮ
በላዋን ጥፍጥፎ ማድረግ ይቻላል። ደግሞ እኛ ኢትዮጵያውያኖች የምንችል ይመስለኛል። ማለት ተጭኖን የነበረው ለመስራት መነሳሳት ፍዳ ዕዳ መስሎ ይታየን የነበረውን አሁን ከነ ችግራችን ከነ ጥረታችንም ማራገፍ ችለናል። ለነገሩ እኛ ስንመሰክረው ምናልባት ብዙ ላይ ደነቅ ይቻላል። የውጭ ሀገር ሰው ሲመሰክረው ግን ፈርዶብን አብረን እናደንቃለን። ስለዚህ አሁን የምናየውን never thought አሁን ሀገር እንግዲህ በተደጋጋሚ ተነግሯል እንዲህ ይለወጣል የሚል በህልማችንም አናየውም። እንኳንስ በሁን ይፈጸማል ተብሎ ግን መስራት እስከቻልን ድረስ አቅጣጫ እስከተከተልን ድረስ የዛሬን ሳይሆን ነገን ምን ይሆናል ብለን መተለም እስከቻልን ድረስ ከማንም ሀገር የማይተናነስ ካፒታል ሲቲ ዋና ከተማ ነው እየገነባ ነው ያለው። ይህ ብቻ በዚህ ሳይወስን በሌሎቹም ባይ ዘ ወይ ይሄ እንግዲህ ከመስራት ጋር የተያያዘውን ነው። ያንዳንዱ አመራር ያንዳንዱ መሪ በተሰጠው ጊዜ ልኬታ ድረስ ለውጥ አመጣለሁ ብሎ ከተነሳ ማያረገው ነገር ማይፈጽመው የለም ለማለት ይቻላል። ስለዚህ ይሄ ግን ብቻውን አይደለም። የህዝብ ድጋፍ ያስፈልገዋል፣ የህዝብ ትብብር ያስፈልገዋል። ከተሜነትን በብልጭልጭ አንጻር ብቻ የሚያይ ከሆነ ሰው ፈርዶበታል ማለት ነው። አለማሰብን ተጎናጽፏል ማለት ነው። ዘመናዊነትና ከተሜነት የሀሳብ ትራንስፎርሜሽን ነው፣ ለውጥ ነው። ስናት ቢልዲንግ የምናየው መብራቱ አይደለም። ያ የሚፈጥረው ብሩህነት ቀላል አይደለም፣ እንደ ኢንላይትመንት ነው። ያ ደግሞ ብሩህነት ሌላ ተጨማሪ ሀሳብን ይጨምራል ማለት ነው። እና እንግዲህ ኦፍ ትራክ ከሆንኩ ይቅርታ፣ በዚህ አንጻር ለማየት ፈቅጄ ነው። በጣም እናመሰግናለን ስለመጡ። የእውነት በጣም ነው የምናመሰግነው። የዚህ መርሃ ግብር ማስጀመሪያ በእርሶ መሆኑ ራሱ ለእኛ በጣም ትልቅ ትርጉም ይሰጠናል። እንግዲህ የገቢ ማሰባሰቢያ መርሃ ግብራችን ነው ዛሬ የሚጀምረው እና ቀጣይ ቀናት ላይ በጣም ብዙ ኢትዮጵያውያን ከሀገር ውስጥም ከባህር ማዶ ይሳተፉበታል ብለን እንጠብቃለን። እርሶ ደግሞ እንደ ሀገር መሪ እንደ አባትም መልእክት እንዲያስተላልፉልን ነው። እዚህ መርሃ ግብር ላይ ሁሉም ኢትዮጵያዊ ገንዘብ ብቻ አይደለም የሚሰጠው። ባለፈው ዓመት በጣም ብዙ ልብ የሚነኩ ታሪኮችን አይተናልና ፍቅር፣ መተጋገዝ፣ አብሮነትን የምናይበት መርሃ ግብር ስለሆነ እርስዎ እንግዲህ እዚህ ላይ ኢትዮጵያውያን እንዲሳተፉ መልእክት እንዲያስተላልፉልን ነው። መልእክቴ ከልብ እንዲደርስ ያንዳንዱ ሰው እንዲያሰላስለው ለምን ኢትዮጵያዊው መቄዶንያን መደገፍ አለበት የሚለውን ለአንድ 3 ነጥቦች ላስቀምጥ። አንደኛ መቄዶንያ መደገፍ ያለበት እንደኔ እይታ ይሄ ቦታ እርግጥ ሀሳብህን አድንቄያለሁ፣ ነገር ግን የርህራሄም ማዕከል እንደሆነ ስለተመለከትኩ ነው። ለተቸገሩ መድረስ፣ ለወገን መቆም ይህ ድርጅት ተግቶ የሚፈጽመው ስለሆነ ይህን ድርጅት መቄዶንያን መደገፍ ትልቅ ብፁዕነት ነው፣ ትልቅ እርካታን የሚሰጥ ነው። አንዱ ይሄ ነው። ባለፈው ዓመትም ዘንድሮም እንዳየሁት በዚህ ድርጅት በመቄዶንያ ተስፋ መቁረጥ፣ ተስፋ ማጣት ሲሸነፍ አይቻለሁ። ድል ሲደረግ ተመልክቻለሁ። በአኳያው ደግሞ ሕይወት የሚለመልምበት ቦታ ነው። ይህንን አስተዋያለሁ። ነገ ምን እንደሚሆኑ የተጨነቁ፣ የተጠበቡ፣ የተቸገሩ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ወጣቶች ቅድም እንዳላችሁት ትልልቅ ቦታ
ደርሰው የነበሩ ግለሰቦች ተስፋቸው ለምልሟል። ስለዚህ ከስጦታዎች በላይ ደግሞ ተስፋን መዝራትና ተስፋ የቆረጠን ሰው ይህ የህይወት ኑሮና ሩህ የለመለመ መሆኑን ማሳየት ነው። ስለዚህ መቄዶንያ አንዱ በዚህ አንጻር ትልቅ አብነት ይመስለኛል እና ብንደግፈው ለራሳችን በረከት ነው፣ ለራሳችን ጸጋ ነው ለማለት ነው። ሌላው መቼም ባለፈው ዓመት በስፋት ጎብኝቻለሁ። አሁን ጥቂት ነው። ባለፈው ዓመት ባየሁበት ጊዜ በሞትና በህይወት መካከል ያለው ቀጭን ገመድ እጅግ ስስ እንደሆነ ተመልክቻለሁ። ከሞት አፋፍ ላይ የነበሩ ሰዎችን በየተለያዩ ቦታዎች ዞሮ በወሳንሳ በቃሬዛ አንስቶ እንዲህ ያችን የሳሳች ገመድ ትጠነክር ትበረታ ከደር በማድረጋችሁ ከፍ ያለ ምስጋናዬን አቀርባለሁ። ስለዚህ ይህንን ያየን ይህንን የመሰከርን ኢትዮጵያውያን ነገ ምን ይመጣብናል ብለን በመስጋት ሳይሆን በመቸር ህይወትን ማዳን እንችላለን። ለራሳችን ፈርተን አለ፣ ለራሳችን ሰግተን አለ። ግን መስጠት ምን ያክል ፋይዳ እንዳለው ለማሳየት ነው። እንግዲህ የህይወት ሙሉነት የሚረጋገጠው ካለ ቆርሶ በመስጠት ነው። እርግጠኛ ነኝ ኢትዮጵያውያን ለዚህ የሚታክቱ አይደለም። በሀገራችን አባባል ብዙ ጊዜ ምርቃት ሲሰጥ በወጣ ይተካ ነው ይባላል። ይሄ ቀላል አባባል አይደለም። የሀሳብ መሰረት ያለው ነው። የፍልስፍና መሰረትም ያለው የወጣ ሁሉ የሚተካው በላብ በጉልበት በደም እንደሆነ ለማስታወስ ነው። በእርግጥ የወጣ ሁሉ ይተካል ሲባል አጓጉል በሆነ መንገድ ይሆናል ማለት አይደለም። ስለዚህ ለመቄዶንያ መስጠት ምልአት ይሰጣል። ባይተካም እንኳን የሰጣችሁት የመንፈስ ብርታትን ያጎናጽፋልና ስለዚህ መልካምነትን ቅን ለሆኑ ሰዎች ብዙ አስቸጋሪ አይደለም። ስለዚህ እኔ ሁልጊዜ የምተማመነው አይሎም ገዝፎም የማየው ኢትዮጵያዊን ቅንነትን፣ ኢትዮጵያዊ መልካምነትን፣ በጎ አድራጊነትን ስለሆነ አሁን ከ9,000 በላይ እዚህ በመቄዶንያ ድርጅት አገልግሎት ያገኛሉ። ቅድም ጠይቄው ነበር የቀን ወጪ ስንት ነው ብዬ 3 ሚሊዮን ምናልባት ሊበልጥም ይችል ይሆናል። ምን ያክል ብትተጋ፣ ምን ያክል ብትሰራ፣ ምን ያክል ብትጨነቅ እና ብትጠበብ ነው የዕለት ጉርስ 3 ሚሊዮን አውጥቶ እነዚህን ውድ ኢትዮጵያውያን መታደግ የሚቻለው። ስለዚህ ይህንን እንመልከት፣ ይህንን እንይ፣ ከዚህም ብዙ እንማር። ዛሬ የምትሰጡት ኢትዮጵያውያን ወገኖቼ ወይም የምንሰጠው ድጋፍ የህሊናም የመንፈስም በረከትና አስራት ነው። ስለዚህ ይህንን በማሰብ እንረዳዳ። እንግዲህ አንድ ኢትዮጵያዊ መቼም መጨረሻ ላድርገው፣ ከሰው ደጃፍ መቆም ከባድ ነው። ልመና እሳት ነው። ፊት ይበላል፣ ቅስም ይሰብራል። በመኖርና ባለመኖር መካከል ነፍስ በምትያዝበት ጊዜ ለመኖር ሲባል ምናልባት ልመና ይወጣ ይሆናል። ኢትዮጵያውያን ልመና ባህሪያችን አይደለም። በተለይ ደግሞ ከተቸገርን እንኳን የምንለምነው እርስ በራሳችን ከሆነ ምልአት ይሰጠናል።
በረከት ይኖረዋል። ስለዚህ የምትሰጡት ሁሉ ለዛ በረከት የሚውል ነው እና ልመናዬን አታሳፍሩኝም። ስጦታችሁን እጠብቃለሁ። እንግዲህ እንደ ሀገር እንደ ፕሬዚዳንትም እንደ ዲፕሎማትም ብዙ ዓለም መድረክ ቆሜ የኔ ኢትዮጵያዊነት ምልአት የሚኖረው ሀገሬን ዲፌንድ ሳረግ ሀገሬን ስከላከል ስሞግትላት ነው ለኔ ምልአት የሚሰጠው። የሚያሳዝነኝ የነበረው ደግሞ ስማቸውን አልጠቅስም፣ አንዳንድ በመስጠት የሚታበዩ ድርጅቶች ፊት ልመና ስቆም ነበር። በወገኔ ፊት ግን ይህን የመሰለ ተቋም መደገፍ፣ ማበረታታት ልመናም አልለው ኃላፊነት ነው ብለው። ስለዚህ የተቻላችሁን ሁሉ ታረጉ ዘንድ እጠይቃለሁ። አመሰግናለሁ። በጣም ልብ የሚሞላ ነው አይደል? ከሁሉም ቃል በጣም ኃይል አለው። የእርስዎ ቃል ደግሞ ብዙ ሰዎች እንግዲህ ሰምተው እንደ ሀገርም እንደ ኃላፊነትም ከዛ ውስጥ ደግሞ ሰውነት ትልቅ ሩሩህነት ቅድም እንደተባለው አለና እናቶችም ያስፈልገናል ምርቃታችን። ክብርት ወይዘሮ ጽጌ እንግዲህ ጥሪዎትን ማስተላለፍ ይችላሉ። ለእርሱም ከአንድ ትልቅ ኃላፊና መሪ ጀርባ ጠንካራ ብርቱ ሴት አለች፣ ብልህ ሴት አለች፣ ደግ ሴት አለች እና እንግዲህ ባሎቻችን ላይ የምናየው ደስታ፣ ሞገስም ክብርም ከኋላ ጠንካራ ሴት እንዳለች እናምናለን። የእርሱም እንግዲህ ጥሪ ደግሞ ያስፈልጋልና በርቱ ማለት ነው። በርቱ ማለት በተለይ የእርሶ ጥሪ ብዙ እናቶችን የሚያነሳሳ የብዙ እናቶችን እንባ የሚያብስ ትልቅ ታሪክ የሚሰራ ጥሪ ነውና ለእናቶች ጠበቅ አድርገው መልእክት ቢያስተላልፉልን። እናት ጎዳና ላይ መውደቅ ከምንም በላይ ያማልና ያን ወክለው መልእክት ቢያስተላልፉልን ደስ ይለናል። ያው እንግዲህ ብንረዳ ጥሩ ነው። ይህንን እንትን መርዳት እንዳለብን ሁሉም እንዲበረታ እና ያለውን እንዳቅሙ ሊሰጥ ጥሩ ነው ብዬ አምናለሁ። ከኔ ጋራ ካሜራ ላይ እኛ ደፈር ስለምንል እንጂ እኮ ካሜራ ፊት መቆምና በዚህ ሁሉ ካሜራ ፊት መናገር በጣም ለእኛም ሁልጊዜ አዲስ ነውና መገኘቶት ብቻ መኖር ያላሰብንበት ነው እና እኔም እዚህ ለመምጣት እንትን ያልኩት ማየት አለብኝ መቆደኒያን ምናምን መሄድ አለብኝ ብዬ ከልጄ ጋር አንዳንዴ ዛሬ ሄዳለሁኝ ከባለቤቴ ጋር እያልኩ ሁልጊዜ አውራት ነበር። ውጭ ያለች ልጅ አለች እና ዛሬ አሁን መቼ ዕለት ነው መሄድ አለብሽ ሂጂ ብላኝ ትንሽ ብር ልካልኝ ለዛ ነው የመጣሁት። እና መስገናታ ስማን እናቶች ጋር ጥበብ አለ ያልነው ለዛ ነው። አንዳንዴ የገቢ ማሰባሰቢያ መጀመሪያ ልገሳ እሱ ሊሆን ነው የእናቶችን ወክለው ለዚህ ነው የመጣሁት ዛሬ። ሁልጊዜ ግን አስብ ነበረ መምጣትን ፈልጋለሁኝ። ግን እሱም ደግሞ ቢኒያምን በጣም አደንቀዋለሁ። ምናልባትም በክብርት ይሄን የማስጀመሪያ እችን ነገር ትንሽ ቢሆን ቋጥሬ ሊሄድ ብለው ሳይጎበኙ መጥተዋል። እችን ይዘው ምናልባትም ከዚህ ፕሮግራም በኋላ የጉብኝት ፕሮግራም አለ። ያንን ጉብኝት ካዩ በኋላ ደግሞ ይህ ፕሮግራም ረጅም ጊዜ ይቆያል። እርግጠኛ ነኝ በዙሪያዎት ብዙ እናቶች አሉ፣ ብዙ እህቶች አሉ፣ ብዙ ሴቶች አሉ። እነዛን ሴቶች በማስተባበር አሁን ይዘዋት ከመጧት ጥሪት የተሻለ እኛ ብለኖት ሳይሆን ጉብኝቱ አስገድዶት እዛ ያሉት እናቶች አስገድተው ተመልሰው እንዳይመጡ እጅግ ተስፋ እናደርጋለን። ልክ ነው ማድረግ አለብኝ። የምትላቸው ነገር ካለ አመስግናቸው መምጣታቸውን ማስመልከቱ። እሺ ወደዛ ትኩረት አደረግና በጣም ይቀርባሉ ካለና ወደዚህ የሚያሞቅ በጣም ደስ የሚል በጣም የሚያኮራ ቆንጆ መልእክት አስተላልፈዋል። አሁን እኔ ምን እንድል የእርሶ መገኘት ዋጋ አለው፣ በጣም ትልቅ ነው እና ለብዙ ባለሀብቶች ምሳሌ ነው። እዚህ ጋር መገኘት ቀላል አይደለም። እኔ በእናንተ መካከል መገኘቴ እጅግ ደስ ብሎኛል።
መቄዶንያ ድርጅት ትልቅ ድርጅት ነው። ማንኛውም ኢትዮጵያዊ መቄዶንያን ሊያግዝ ይገባል። ጎዳና ላይ የወደቁ አረጋውያን፣ መጧሪያ ያጡ አረጋውያን፣ የተቸገሩ እናቶች፣ ወንድሞች፣ እህቶች መጠለያ ሰጥቶ እንደ አባት ተንከባክቦ እንደ ቤተሰብ ተንከባክቦ ያለ ድርጅት ነው። ይህ ድርጅት በጣም ትልቅ ድርጅት ነው። የሁላችንም ሸክም ነው የተሸከመው። እውነት ለመናገር የሁላችንም ሸክም ነው የተሸከመው። 9,000 ሰው የሚያህል በየተለያየ ክፍለ ከተማ ይህን ያህል ሰው ተሸክሞ መጓዙ እጅግ ትልቅ ነገር ነው። እኔ መቄዶንያ መጥቼ ብዙ ጊዜ አይቻለሁ። ከዚህ በፊትም በድርጅቴ በጊፍት ሪል ስቴት አፓርታማ ሰጥተናል። አሁንም ለዚህ ፕሮግራም የሚሆን ሱቅ ሰጥተናል ለጨረታ እንዲሆን። በየጊዜው ከኛ ማኔጅመንት ሰራተኛ ጋር እየመጣን በበዓላት ጊዜ አልባሳት ይዘን በሬ ይዘን የተለያዩ ቁሳቁሶችን ይዘን እንጠይቃለን። ይመርቁናል። ምርቃቱ ያዘልቡንላል። ምርቃቱን ተቀብለን እንሄዳለን። ይሄ የትም አናገኘው። ስለዚህ ይሄ ድርጅት አሁንም እዚሁ እኛ እንቀጥልበታለን። እኔ ትልቁ ነገር በቢዝነስ ዓለም ያለ የሌለም ብዙ ኢትዮጵያውያን ድርጅት ያላቸው ድርጅትም የሌላቸው ይሄን ድርጅት መርዳት አለባቸው። ማህበራዊ ኃላፊነታቸውን መወጣት አለበት። ሁሉ ድርጅት መወጣት አለበት። ከውጭ ሀገር መጥቶ ነጭ ሁሉ እኮ ሀገራችንን ይረዳል። እኛ ለወገናችን እኛ ካልደረስ ማንም ሊደርስለት አይችልም። በተለይ እንደዚህ አይነት ድርጅት እና የቢዝነስ ህብረተሰቡ ሌላውም ቢሆን ማገዝ አለበት። ይሄ ለብዙ ሰው ቀላል ነው የሚሆነው፣ ለጥቂት ሰዎች ከባድ ነው የሚሆነው፣ ለብዙ ሰው ከባድ ነው የሚሆነው እና ቀላል ነው የሚሆነው። ይሄ በጣም ትልቅ ነው። ይሄ አንድ ትልቅ መንግስት የሚሰራው ከዛም በላይ የሚሰራ ትልቅ ስራ ስለሆነ ማገዝ አለብን የሚል መልእክት አለኝ። የኔም ድርጅት በቀጣይነት የተለያየ ጊዜ ያግዛል። በዛሬውም ቀን ከሰጠው በተጨማሪ ለማስጀመር እንዲሆን 2 ሚሊዮን በነገው ዕለት እሰጣለሁ። በቀጣይነትም ወደፊትም ሌሎችን በማስተባበር ከዶክተር ብንያም ጋር ብዙ ጊዜ እንነጋገራለን። ተመሳሳይ ድርጅቶችን በማስተባበር በመጠቆምም ምን በማድረግም ጥረታችን ይቀጥላል። ማገዙን እንቀጥላለን። ይሄ ድርጅት ከልቤ ነው የሚታገዝ የሚረዳ ድርጅት ነው። ብንያም ባክግራውንዱን ያውቃለሁ፣ በስተጀርባ ያለውን ባክግራውንድ አውቃለሁ። ምንም ሳይቸግረው ለኢትዮጵያውያን የተቸገሩ ወገኖችን የቆመ ነው። ምንም አልቸገረውም። እሱ ልቡ ትልቅ ነው። እግዚአብሔር በምድርም በሰማይም ያጸደቀው ሰው ነውና ይሄን ሰው ማገዝ ይኖርብናልና እግዚአብሔር ስጥልኝ። አመሰግናለሁ። አዎ በጣም እንግዲህ ጋዜጠኛ ብር የለውም ይባላል። ትሰጫታለሽ። እና እንደው እናንተ ፊት በጣም የተጣበበ ጊዜ ነው ያላችሁ ጦርነቱን ከበፊትና በዚህ አጋጣሚ ግን ልጆች ትልቅ ትምህርት ላይ በትምህርት ቤታቸው እንግዲህ መቄዶንያ አሁን የመጋቢት 6 መርሃ ግብር ማስጀመሪያ ላይ ትንንሽ ልጆች ወላጆቻቸው ገንዘብ እንዲያስገቡ ይደረጋልና የኔ ልጅ በዚህ ደግሞ የታወቀ ነው አምጡ በማለትና በጣም ደስ ያለኝ ምኑ ነው በቃ ግዙልን ከሚሉት የበለጠ መቄዶንያ ያለና የተቸገሩትን አሁን ምናያቸውን እንግዲህ እኛን እጅ የሚፈልጉ ሰዎች የሉም መንገድ ላይ አሁን ያ ደግሞ መቄዶንያ ያለው ብለው ነግረዋቸዋል። አሁን በአካባቢያችን የሚለምኑ ሰዎች የሉምና አንዱ እንግዲህ እንደ ሀገር የሚሰራው ትልቅ ፕሮጀክት ነው። ቀጥሎ ደግሞ መቄዶንያ እነዛን ሰዎች የሚያሳርፍበት ነውና ሁሉም ሰው እየሰጠ ስለሆነ እናንተም ስጡ ብለውናልና ያው እንግዲህ በአምነን ስም እኛም ይዘን የመጣ ነው አለ የኔ ልጅ ብሪቲሽ ስኩል ነው የሚማረውና ክብር ፊት ለፊት እኮ መናገር ልክ ባይሆንም ግን 100,000 ብር ደግሞ በእኔ ልጆች ስም አስገባለን። የዘንድሮ የገቢ ማሰባሰብ ፕሮግራም ልዩ የሚያደርገው እዚህ ጋር ግን አንድ መልእክት አለ መሰለኝ።
አይ የፕሌጅ የምታደርገውን እዚሁ ልጨርስ ነው የምትል የልጇን ማለት ነው። ይሻላል እንግዲህ ያው የልጄ $1000 ነው የላከችው። ዋው $1000 ስሟ ይነገር በደንብ እንድናመሰግናለን። ሩት ታዬ ታዬ ትባላለች። በሩት ታዬ ስም $1000 መጋቢ ያስፈልጋል። በጣም ደስ ያሰኛል። እንግዲህ አሁን ከዚህ በላይ እንግዲህ የሀገራችን ኃላፊ ማቆየት ገና የሚጎበኙትን ብዙ ስራዎች ብዙ ኃላፊነቶች ስላሉ በድጋሚ እንግዲህ በመቄዶንያ ስም እንዲሁ ደግሞ ብድራቱ ይከፈልናል ብለን ሳይሆን መልካምነት፣ ልብነት ኃላፊዎቻችን ሰው መሆናቸውን ስላሳያችሁን በጣም እናመሰግናለን። ቀጣይ ጉብኝት ጊዜ ስላላችሁ ብዙ ማነዛቸው ቢኒ የምትላቸው ነገር ካለ ከጉብኝቱ በፊት የሚጨምሩት ነገር አለ? የለም። አንድ ነጥብ ብቻ ቢኖር ምንድን ነው በድጋሚ ላመሰግን እንፈልጋለን። ትልቅ ስራ ነው፣ ትልቅ ኃላፊነት ነው። ስለዚህ ሳድግ አንተን መሆን ነው ፈልገው ኢትዮጵያውያን እምነት የጸና ነው። በበጎነት በርህራሄ እንደምትለግሱ ጥርጥር የለኝም። እኛው ለራሳችን ያደረገነው ልገሳ እኛው ለራሳችን የምናደርገው ጸጋ እና በረከት ስለሆነ ተማመንባችኋለሁ። አመሰግናለሁ። በጣም እናመሰግናለን። ኑሩልን። በጣም እናመሰግናለን አክብራችሁን። እነዚህ ሁሉ እንግዲህ የተቸገሩትን ማንም ሰው ዞር ብሎ ላያቸው ብድራት የማይጠብቅ ሰዎችን ለመጎብኘት ገናም ስለምትጎበኙ ከዚህ በኋላም አብራችሁን ስላላችሁ ለብዙ የሀገራችን ሰዎች ይሄን ለሚመለከቱ ሁሉ በአካል ትምህርት ስለሆናችሁ ስላከበራችሁ እግዚአብሔር ያክብርልን። በጣም እናመሰግናለን። በዚህ አጋጣሚ ከመሰናበታችን በፊት መቄዶንያ እስካሁን አረጋዊን መንከባከብ፣ መርዳት፣ እነሱን ከጎዳና ላይ ማንሳት ነበር። ዘንድሮ የጀመረው አንድ ትልቅ ሀገራዊ ፋይዳ ያለው ስራ ጀምሯል። በዚህ 6 ወር ውስጥ እንደሚታወቀው አዲስ አበባ ውስጥ በሚገኙ ሁሉም በሚባል ትምህርት ቤቶች ውስጥ በመገኘት በጎነትን መደበኛ በሆነ መንገድ ትምህርት ቤቶች ፊዚክስ፣ ኬሚስትሪ ትውልድን ያስተምራሉ። ያ ብቻ ግን ለሀገር በቂ አይደለም። ምናልባት ፊዚክስ፣ ኬሚስትሪ ብቻ ተምሮ የሄደ ትውልድ ታንክና ጀት ይሰራል እንጂ ሆስፒታልና መንገድ አይሰራም በሚል መቄዶንያ የራሱን ሀገራዊ ኃላፊነት ለመወጣት በሁሉም ትምህርት ቤቶች በመገኘት በተለይ ታዳጊ ትውልድ ላይ ከኬጂ ጀምሮ እስከ 8ኛ ክፍል ያሉት እንዲሁም እስከ ሃይስኩል ያሉትን ተማሪዎች ላይ ጠዋት ሰልፍ ላይ መቄዶንያን እንደ አንድ ኢንስቲትዩት በማየት ተማሪዎች መቄዶንያ እየመጡ በጎነትን፣ ፍቅርን፣ መስጠትን፣ ማካፈልን እንዲማሩ፣ እንዲሰለጥኑ፣ ቅስማቸው ስብር እንዲል፣ ታላቅ መታዘዝ፣ ለሀገር መታዘዝ፣ የወደቁ ሰዎችን እንዲያነሱ፣ እንዲሁም መቄዶንያ ተተኪ ያስፈልገዋል። ቢኒያም 13 ዓመት መቄዶንያ ተሸክሞ እዚህ አድርሷል። ከዚህ በኋላ ተተኪ ትውልድ፣ አዲሱ ትውልድ እጥፍ ይህንን ፕሮግራም ማስቀጠል አለበት። ሀገራዊ ራዕይ እስከሆነ ድረስ መቀጠል አለበት ተብሎ ቀጥሏል ፕሮግራሙ። ዘንድሮ ትምህርት ቤቶች በጣም ተረባርበዋል። ስለዚህ ቢኒያም ትውልድም ትምህርትም እየሰጠ ነው ማለት ትምህርት ቤትም ገብቶ እያስተማረ ነውና ለዚህም ደግሞ በጉብኝት ወቅት የሚያዩትን ተማሪዎች ምን ያደርጋሉ? በተግባር እንዲኖሩት በየትምህርት ቤቱ መቄዶንያና ትምህርት ቤቱ አንድ አካውንት በመክፈት አንድ የቻሪቲ ክበብ በማቋቋም ትምህርት ቤቶች ወላጆች ከልጆቻቸው ጋር ከብር ንክኪ ነፃ በሆነ መንገድ ወላጆች መቄዶንያን የሚያግዙበት ሲስተም ዘርግቷል። ይህ በሀገራችን ለመጀመሪያ ጊዜ የተደረገ ትልቅ ተአምራዊ ለውጥ ያመጣል ተብሎ የሚታሰብ በአንድ ጠጠር ሁለት። ምክንያቱም በዚህ በኩል ዳታ ይሰበሰባል፣ በዚህ በኩል ትውልድ ይቀርጻል። ቢኒያምን የመሰሉ ብዙ ኢትዮጵያን ተማሪዎች በዚህ ዓመት መቄዶንያ ያፈራልና ለመቄዶንያ በዚህ አጋጣሚ ስለዚህ ወላጆች በዚህ ፕሮግራም ላይ ይበልጥ እንዲረባረቡ በጣም ያየነው ለውጥ አለ። አንድ ወላጅ በልጁ ስም እስከ 100 ሺህ ብር እንደ መቅዲ ማለት ነው እስከ 100 ሺህ ብር እየሰጡ ነውና በኢትዮጵያ ውስጥ ያላችሁ ወላጆች ይሄ ፕሮግራም እየተሳተፋችሁ ያላችሁ የ1500 ትምህርት ቤት ወላጆች በአጠቃላይ በልጆቻችሁ ስም በተከፈተው አካውንት ላይ የትምህርት ቤታችሁ የግሩፕ ቻናል ላይ አካውንቶቹ ተቀምጠዋል። በዛ አካውንት በልጆቻችሁ ስም ከፍተኛ ብር እያስገባችሁ
እንድታግዙ እንድትረዱ ይሄንን በነፍስም በስጋ የሚያጸድቅ ስራ እንድንረባረብ አደራለ ማለት ጭምር ነው። አመሰግናለሁ። ወደ ዶክተር ቢዲያ ቅድም ላመስገናቸው ስ እሳቸው ማመስገን ነው። በእውነት ብዙ ፕሬዚዳንቶች እናውቃለን፣ ብዙ የከፍተኛ የመንግስት ባለስልጣኖች እናውቃለን። እኔ ፊት ለፊታቸው ስለሆነ አይደለም፣ ባላቸው ከፍተኛ የስራ ተደራራቢ ጫና ሳያግዳቸው ከልብ የፖለቲካዊ ስራ ለማስፈጸም ሳይሆን ከልብ በመነጨ ሰብአዊነት ተሰምቷቸው መቄዶንያን የሚረዱበት ዛሬ ብቻ አምና በሚጎበኙበት ሰዓት ያነሱልን የነበረው ጥያቄ ያዩበት ከዛ በኋላ ደግሞ በተለያዩ ቢሮዎች በምንሄድበት ሰዓት እገዛ እንዲደረግልን በሚያደርጉት በኢትዮጵያ ሕዝብ በመቄዶንያ 9000 አረጋውያን ሰብ ረጅም እድሜ ጤና ከነ ቤተሰቦች መመኘት እንፈልጋለን። ከልብ የመቄዶንያ መልእክት ነው ይሄ። በጣም እጅግ ከኋላ ሆነው መቄዶንያ እዚህ እንዲደርስ ትልቅ ተግባር ከሚፈጽሙ የመንግስት ከፍተኛ ባለስልጣኖች መካከል በአንድ ቁጥር ደረጃ ላይ ስላሉ እጅግ እናከብሮታለን፣ እናመሰግናለን ለማለት ነው። ምስጋና ላይ ደግሞ በጣም ደስ የሚል የምስራች አለ። እንግዲህ ይሄን መርሃ ግብር እኔ በጣም የምወደው እዚህ በጣም በርካታ ሰዎች ይመጣሉ፣ የሃይማኖት መሪዎች ይመጣሉ፣ እንደርሶ ደግሞ የሀገር መሪዎችም ይመጣሉ፣ ታዋቂ ሰዎችም ይመጣሉ እና በእነሱ ስም ደግሞ የሚለገሱ በጣም ብዙ ልገሳዎች አሉ። ዛሬ እንግዲህ በክቡር ፕሬዝዳንታችን ስም ወይዘሮ ሳምራዊት 1 ሚሊዮን ብር ለግሰዋል። እንግዲህ ዶክተር ቢኒያም የመጨረሻ መልዕክት አስተላልፉ። እሺ፣ በጣም አመሰግናለሁ ክቡር ፕሬዚዳንት። በእውነት ዛሬ ማዕከላችን ከክብርት ባለቤትዎት ጋር መምጣትዎት በጣም ትልቅ ደስታ ይሰማናል። እጅግ በጣም ደስ ብሎናል። እሳቸውም እናታችን በጣም የድሮ እናቶችን የሚመስሉ ናቸው። እውነት ለመናገር በጣም እናመሰግናለን። ክቡር ፕሬዚዳንት እንግዲህ የማታውቁ ከሆነ እሳቸው በዓለም ላይ ካሉ ትልልቅ ዲፕሎማት አንዱ ናቸው። እኔ ስለማቅ ነው። አሁን የሀገራችን ፕሬዚዳንት ናቸው። ከዛ ውጭ ግን ዓለም ላይ ካሉ ዲፕሎማቶች ውስጥ ስመጥር ዲፕሎማት ናቸው፣ ባለሙያ ናቸው ማለት ነው እና ዛሬ ደግሞ መቄዶንያ መጥተው እንግዲህ ፕሮግራማችን አስጀምረውናል። ከዚህ በፊትም ደግሞ የዛሬ ዓመት ሰፊ ጉብኝት አድርገው አበረታተውናል። ያላቸውን ኮኔክሽን እየተጠቀሙ ሰዎች ጋር በመደወል በማስተባበር ብዙ እያገዙና ያሉት ከዚህ በላይ እንግዲህ ምንም ሊያደርጉ አይችሉም። በመንግስት ኃላፊነታቸው በፕሬዝዳንትነታቸው ብቻ ሳይሆን ባላቸውም ሌሎችንም በማስተባበር የመንግስት ኃላፊዎችን ሌሎችንም በማስተባበር ለመቄዶንያ ዛሬ መቄዶንያ 9000 ሰዎች ለመርዳት ከ56 ከተሞች በላይ ለመድረስ እንዲሁም ወደ 14 በላይ ከተሞች ላይ ብዙ ህንፃዎች እየተገነቡ ነው። እዚህ ለመድረስ ክቡር ፕሬዚዳንት ትልቅ አስተዋጽኦ ስላደረጉ መቄዶንያ የሚረዱ 9000 ሰዎች ስም እኛም በጣም እናመሰግናለን። እንግዲህ እሳቸው አቶ ገብረየስን ደግሞ ክቡር ፕሬዚዳንት ፊት ላመሰግናቸው ስለፈለኩ ደስ ይለናል። አቶ ገብረየስ እንደምታውቁት የጊፍት ሪል ስቴት ባለቤት ናቸው። ከዚህ በፊት ባለፈው ዓመት በነበረው የገቢ ማሰባሰቢያ ልክ ገቢ ማሰባሰቢያው ቀደም ብሎ 3 ሚሊዮን ብር ሰጥተው ነበር። ገቢ ማሰባሰቢያ ደግሞ አለ ስንላቸው 17 ሚሊዮን ብር የሚገመት አፓርትመንት ሰጥተው ነበር የዛሬ ዓመት። ዛሬ ደግሞ ቅድም በደንብ ቀለል አድርገን ነው ያየነው። ሱቅ ማለት እኮ እንደዚሁ ስም እኮ አንድ ሱቅ ነው፣ ትልቅ ብር ማለት ነው። ስንት ብር የሚገመት? ወደ 5-6 በሁኔታው በጨረታ እንግዲህ 20 ሚሊዮን ይደርሳል የሚገመት ሱቅ አበርክተውልናል ማለት ነው። ከዛ ውጭ ደግሞ ቅድም 2 ሚሊዮን ብር ሰጥተዋል። በተደጋጋሚ ደግሞ እየመጡ በጠየቅናቸው ጊዜ እየደወልን ማንኛውም ነገር የሚያግዙን ናቸው። ቆይቷል፣ ከኮተቤ ጀምሮ ነው የሚያግዙን። በክቡር ፕሬዚዳንት ፊት አቶ ገብረየስን ማመስገን እፈልጋለሁ። ክቡር ፕሬዚዳንት በእውነት ከነ ክብርቱ ባለቤትዎት እዚህ መጥተው ስለጎበኙ እሳቸውም የልጃቸውን ስጦታ ነው ይዘው የመጡት። ለማየት ትልቅ ሆኖኛል። ክቡር ፕሬዚዳንት ሲመጡ እኔም ደግሞ ማየት አለብኝ ብለው ነው ክብርት የመጡትና በእውነት በጣም ነው የምናመሰግነው። እግዚአብሔር ይስጥልን። አቶ ገብረየስንም እንደዚሁ እጅግ አድርጌ ነው የማመሰግነው። እናንተንም ጊዜያችሁ መሰጠት ተደርጋችሁ አመሰግናለሁ። እግዚአብሔር ይስጥልን። እናንተን ወደ ጉብኝት እንሸኛለን። እናመሰግናለን። በጣም እናመሰግናለን። እናንተም እግዚአብሔር ይስጣችሁ። አቶ ገብረየስ በጣም ነው የምናመሰግነው። ስራ ነው እየሰራችሁ ያለው። እግዚአብሔር ያክብርልን። ትልቅ ስራ ነው። እናመሰግናለን። ስራ